ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች በሰዓቱ የተሰሙ ሁለት ሰበር አጫጭር መረጃዎችን ይዤ ቀርብ ያለው። በቅድሚያም አርዕስተ መረጃዎቹን ላስቀድም። የእሳተ ገሞራ ፍንዳታ ያስከተለው ጭስ በአቅራቢያው የሚገኙ የአካባቢው ነዋሪዎችን ማፈን ጀምሯል። ክቡራን አድማጮች ከኤርታሌ የሚወጣው ጭስ አፍዴራ እየደረሰ እንደሆነ መረጃዎች ጠቁሟል። በአካባቢው የሚኖሩ ነዋሪዎች ጥንቃቄ እንዲያደርጉ ማሳሰቢያ ተሰጥቷል። በዝርዝሩ ታድምጣላችሁ። በሌላኛው መረጃችን ህወሓት እንደ ከርሞ ዛሬ መግለጫን አውጥቷል። መግለጫው ክስና ዛቻን አጠቃሏል። ጉዳዩ ምንድነው? ዝርዝሩን በስፋት ይዘናል፣ ወደ እናንተ ይደርሳል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በሰዓታት ልዩነት አዳዲስ መረጃ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ዝርዝር መረጃዎችን እንድታደምጡ ጋበዝኩ። አብረን እንከታተለው። ፕሮግራማጮች በቅድሚያም ኤርታሌ ዛሬም በድጋሚ አዲስ ፍንዳታ መጀመሩን የአዲስ አበባና ሰመራ ዩኒቨርሲቲዎች እንዲሁም የአፋር ክልል አደጋ ስጋት አመራር ኮሚሽን ለቴክቫ ኢትዮጵያ ተናግሯል። የአዲስ አበባ ሰመራ ዩኒቨርሲቲዎች ለቴክቫ ኢትዮጵያ ምናሉ? የሰመራ ዩኒቨርሲቲ የጂኦሎጂ መምህርና ተመራማሪ መምህር ኖራ ለቴክቫ ኢትዮጵያም ሲናገሩ ፍንዳታው ዛሬ መከሰቱ እውነት ነው፣ ምንም ጥርጥር የለውም፣ መረጃውን ልከነዋል ብሏል። በመሆኑም ከኤርታሌ የሚወጣው ጭስ አፍዴራ እየደረሰ ነው እንደ ደመና ሆኖ ያሉት ተመራማሪው ይህ የአፍዴራ የፍንዳታ ጉዳይ ገና ነው። ከዚህ በፊት ለስራ ሄጄ ባየሁት መሰረት ስንጥቅ አለ። ከስራ ከተመለስን በኋላም ከኤርታሌ ተነስቶ ከአፍዴራ በስተሰሜን በኩል የሚያልፍ ስንቅጥ አለ ሲሉም ገልጿል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ በስፔስ ሳይንስ አስትሮኖሚ ኢንስቲትዩት ተመራማሪ ፕሮፌሰር አታላይ አየለም በበኩላቸው ንዝረቱ አለ ግን የተመዘገበ ነገር የለም። በመሬት መንቀጥቀጥ ደረጃ ግን በኤርታሌና በአፍዴራ መካከል ፍንዳታ ያለው ጭስ መሰል ነገር ተሰምቷል ብለዋል። የመሬት መንቀጥቀጥ ንዝረት ወይም ሞገድ እዚህ አዲስ አበባ መድረስ የሚችል የተመዘገበ ነገር የለም፣ ግን ክትትል ይፈልጋል ያሉት ተመራማሪው የፈነዳው እሳተ ገሞራ ይሁን አይሁን ገና እንዳልታወቀ ግን የታፈነ እንፋሎት ሊሆን እንደሚችልም አስረድቷል። ጭሱ ወደ ላይ ይወጣል፣ ድምፅ አለው። የአፍዴራ ሐይቅም በቅርበት አለ። ከእንፋሎት ጋር የተገናኘ የታመቀ ኃይል ነው የሚሆነው፣ በቀጣይ የምናየው ይሆናል ያሉት። ከአፋር ክልል አደጋ ስጋት አመራር ኮሚሽን ስለ ጉዳዩ ለቴክቫ ኢትዮጵያ ማብራሪያን የሰጡት አቶ ማሄ አሊ ኤርታሌ አሁንም በአንድ በኩል ፍንዳታ አለው ያሉ መረጃዎችን እያጣራ ነው፣ በህዝቡ ላይ ምን ችግር ያመጣል የሚለውንም ብሏል። ፍንዳታ ካልሆነ በስተቀር እስካሁን ድረስ በህዝቡ ላይ የደረሰ ጉዳት የለም ሲሉ ያከሉም ሲሆን ቴክቫ ኢትዮጵያ ማህበረሰቡ ለአደጋ እንዳይጋለጥ ምን የቅድመ ዝግጅት ስራ ተሰርቷል የሚል ጥያቄንም አቅርቧል። የክልሉ አደጋ ስጋት በምላሹ ካሉት የወረዳ አመራር ሆነን እየተነጋገርን ያለበት ሁኔታ አለ። ኤርታሌ አካባቢ ያለ ማህበረሰብ ባይኖርም ለግጦሽ መሬት ፍለጋ የሚሄዱ ሰዎች ስለሚኖሩ ወደ ግጦሽ የሄዱ ሰዎች እንዲመለሱ በቅርበት እየተከታተልን ነው ብሏል። ፍንዳታው አለ፣ በማህበረሰቡ ላይ ያስከተለው ነገር ባይኖርም ለወደፊቱ ምን ያስከትላል የሚለውን መረጃውን በቅርበት እየሰራንበት ነው ሲሉም አክለው አጽንኦት ሰጥተዋል። ዘገባው የቴክቫ ኢትዮጵያ ነው። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ የኢትዮጵያ መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ህወሓት አስጠነቀቀ። ህወሓት በዛሬው ቀንም መግለጫን አውጥቷል። መግለጫው ምን ጉዳዮችን ይዟል የሚለውን በዝርዝር ወደ እናንተ ላድርስ። የህወሓት ማዕከላዊ ኮሚቴ ላለፉት ቀናት ባከናወናቸው የመርሃ ግብር አፈጻጸም ባለው ወቅታዊ ሁኔታና በቀጣይ አቅጣጫዎች ላይ ተመስርቶ ሲያካሄድ የቆየውን መደበኛ ስብሰባውን አጠናቋል። የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ከህዳር 8 እስከ 13 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የመርሃ ግብሮቹ አፈጻጸም፣ የ14ኛው የድርጅት ጉባኤ ውሳኔዎች አፈጻጸም እንዲሁም የህዝባችንና የክልላችን ወቅታዊ ውስጣዊ ሁኔታዎችን መሰረት አድርጎ ጥልቅ ውይይት በማካሄድ የቀጣይ የትግል አቅጣጫዎችን በመቀየስ መደበኛ ስብሰባውን አጠናቋል። በዚህ መሰረት የመርሃ ግብሮቹ አፈጻጸም በዝርዝር የገመገመው የድርጅታችን ህወሓት ማዕከላዊ ኮሚቴ እስካሁን የተሰሩት ዋና ዋና የፖለቲካ ስራዎች ተጠናክረው መቀጠል እንዳለባቸው በመወሰን በአንዣበበው አደጋና ህዝባችን ሰፊ ጥያቄ መሰረት ካለፈ በላቀ ፍጥነት መስራትና ትግል ማድረግ እንዳለበትም አቅጣጫ አስቀምጧል። የ14ኛው የህወሓት የድርጅት ጉባኤ ውሳኔዎችን አፈጻጸም መሰረት አድርጎ ባካሄደው ግምገማ ደግሞ ከጉባኤው በኋላ ድርጅታችን ገጥሞት ከነበረው የመፈራረስ አደጋ ወጥቶ በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ በመደምደም በብሔራዊ ክህደት ወንጀል የተከሰሰ ቡድን ሆን ብሎ እንዲበታተን ያደረገውን የመከላከል አቅም በማሰባሰብና ጊዜያዊ አስተዳደሩ እንዲስተካከል ህዝባችን በትብብር ያካሄደው ትግል ውጤታማ እንደነበረም ገምግሟል። በወቅታዊ ሁኔታ በስደተኞች መጠለያ ማዕከላትና ከህዝብ ጋር ያሉትን የተፈናቀሉትና የተሰደዱ ወገኖቻችን ሁኔታ በጥልቀት የገመገመው
የድርጅታችን ማዕከላዊ ኮሚቴ የወገኖቻችን ሁኔታ እጅግ አሳሳቢ በመሆኑ የኢትዮጵያ መንግስት በፕሪቶሪያ ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ መንገድ ወደ ቀያቸው እንዲመለሱ ግዴታውን እንዲወጣም ጥሪ አቅርቧል። የኢትዮጵያ መንግስት በስምምነቱ መሰረት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር ተቀናጅቶ ግዴታውን ከመወጣት ይልቅ የህዝባችንን ሞትና መከራ የሚያረዝም ሸፍጥ እንዲያቆም ምዕራብ ትግራይም በኃይል ወረው የያዙት ታጣቂዎችና ሰፋሪዎች ከህገ መንግስታዊ የትግራይ ሉዓላዊ መሬት እንዲወጡ በማድረግ ብሔራዊ ማንነቱ እንዲቀየር እየተገደደ ያለው ህዝባችን ነፃ እንዲወጣና የተፈናቀልና የተሰደደ ህዝባችን ወደ ቀዬው እንዲመለስ ግዴታውን መወጣት ይገባል ብሏል። የወቅቱን ውስጣዊ ሁኔታ መሰረት አድርጎ ሰፊ ውይይት ያካሄደው የድርጅታችን ህወሓት ማዕከላዊ ኮሚቴ በመልካም አስተዳደር፣ በመሬት አስተዳደር፣ በማዕድን፣ በአገልግሎት አሰጣጥና በፍትህ ዘርፍ ያለውን ሰፊ ችግር ለመፍታት ከጊዜያዊ አስተዳደሩ ጋር በመቀናጀት በከፍተኛ ትኩረት መስራት እንዳለበትም ገምግሟል። በተለይም ደግሞ እጅግ አስቸጋሪ የሆነ የመጣው ሙስናና ብልሹ አሰራር በተመለከተ በስፋት ገምግሞ ማህበረሰቡን ያሳተፈ ትግል እንዲደረግ አቅጣጫን አስቀምጧል። በቀጣይ የትግራይን አቅም ባገናዘበ መልኩ ከህዝቡ የሚነሱ ጥያቄዎችን ለመመለስ የሚያስችሉ ስራዎች እንዲሰሩና ወጣቶች፣ ሴቶች፣ የሰማዕታት ቤተሰቦች፣ የአካል ጉዳተኞች ድጋፍ የሚያስፈልጋቸው ወገኖች ላይ ትኩረት ያደረገ ቅስቀሳ እንዲካሄድም አቅጣጫን አስቀምጧል። በመልሶ ግንባታ ስራዎቻችን መሰረት ደግሞ የዘንድሮ የእርሻ ምርት በአግባቡ እንዲሰበሰብ፣ የመስኖ ስራዎች በአስቸኳይ እንዲጀምሩ በመገምገም በከተሞች ለወጣቶች የስራ ዕድል እንዲፈጠር፣ የንግድ ስርዓቱ መልክ እንዲይዝ እንዲሁም የሚታየውን ጸጥታ ችግር ለመፍታት ህዝባችን በአካባቢውና በድርጅቱ በኩል በስፋት እንዲሳተፉ በማድረግ ከጸጥታ አካላት ጋር በመቀናጀት የሚፈጸሙ ወንጀሎችን ከመነሻቸው ለማድረግ ጥረት እንዲደረግ አቅጣጫን አስቀምጧል። ከዚህም በተጨማሪም የኢትዮጵያ መንግስት በትግራይ ላይ ያወጀው እገዳና ከበባ እንዲሁም ትግራይ የሁከትና የግርግር ማዕከል ለማድረግ እያደረገ ያለው እንቅስቃሴ በጥልቀት የተወያየበትም ሲሆን የኢትዮጵያ መንግስት የሰራተኞች ደሞዝ፣ ነዳጅና መሰረታዊ ሸቀጦችን በመከልከልና ትራንስፖርትን በማስተጓጎል የትግራይን ህዝብ በማራቡ እንዲበረከክ ለማድረግ እንዲሁም ተገፍቶ ወደ ሁከት እንዲገባ ለማድረግ የሚያደርገውን እንቅስቃሴ በማውገዝ እንዲያቆምም አስጠንቋል። የአፍሪካ ህብረት የመካከለኛነት ፓናል የፕሪቶሪያ ስምምነት ለመፈረም አዎንታዊ አስተዋጽኦ ያደረጉ ሀገራት፣ ዓለም አቀፍና አህጉራዊ ተቋማት የፕሪቶሪያ ስምምነት ከመቼውም ጊዜ በላይ በአደጋ ላይ መውደቁን በመገንዘብ የአፍሪካ ህብረት ፓናል በፍጥነት እንዲጠራና እስካሁን ያለው የስምምነቱ አፈጻጸምና እየተባባሰ የመጣው የጦርነት አደጋ እንዲገመገም ጫና እንዲደረግም ጥሪን በማቅረብ በድርጅታችን በኩል ሲካሄድ የቆየው ጥረት ተጠናክሮ እንዲቀጥልም አቅጣጫ አስቀምጧል። የድርጅታችን ማዕከላዊ ኮሚቴ በወቅታዊ የክልላዊ ለውጦች ላይ ሰፊ ውይይት ያካሄደ ሲሆን ዓለም አቀፉ ማህበረሰብ በክልላችን ላይ ያንዣበበው የጦርነት ደመና ችላ ብሎ ማየት እንደሌለበትና የሚያስከትለው መዘዝ በዚህ ክልል ብቻ የሚወሰን ባለመሆኑ በጊዜው ለመከላከል ተገቢውን ጫና እንዲያደርግም ጥሪ አቅርቧል። በመጨረሻ በህዝባችን ላይ የሚታዩ ችግሮችና የህዝባችን ጥያቄዎች በአስቸኳይ መፈታት በሚያስፈልጋቸው ቅድመ ተከተል ተለይተው ቅድሚያ በሚሰጣቸው ላይ እንዲሰራ እንዲሁም የትግራይ ህዝብን ደህንነትና ደህንነቱ የጠበቀ ህይወት ለማረጋገጥ ከትግራይ መከላከያ አቅሞች ጋር በመቀናጀት እንዲሰራ አቅጣጫዎችን በማስቀመጥ መደበኛ ስብሰባውንም አጠናቋል። የህወሓት ማዕከላዊ ኮሚቴ ህዳር 14 2018 ዓ.ም የተሰጠ መግለጫ። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።